ታሪክ ሁልጊዜ በታላላቅ መንግስታት መነሳትና ውድቀት አይለካም። አንዳንድ ጊዜ ታሪክ በአንድ ነጠላ ሰው ትከሻ ላይ ያርፋል። የነቢዩን ሰለላሁ ዐለይሂ ወሰለም ህልፈት ተከትሎ መላው አረብ በክህደትና በውሸት ነቢያት ሰደድ እሳት ስትናወጥ ገና ማቆጥቆጥ የጀመረው እምነት በህልውና አደጋ ውስጥ ወደቀ። በዚያ የጭንቅ ሰዓት መሸነፍን የማያውቀው ታላቁ ወታደራዊ ሊቅ ኻሊድ ኢብኑል ወሊድ የእስልምና ዋነኛ ተስፋ ሆኖ ግንባር ላይ ቆመ። ትላንት በፈታኝነቱ የሚታወቀው ዛሬ ግን ሰይፉላህ የተባለው ይህ ጀግና የሺዎችን ዓመፅ በአንድ ሰይፍ እየቀጨ የእምነቱን ታሪክ ለዘላለም ቀየረው። የየማማን የሞት አትክልት ቦታ በደም ያቀለመውንና እስልምናን ከጥፋት ገደል የታደገውን የኻሊድን የማይበገረውን ጀብዶ የምናይበት ታላቁ ማዕበል አሁን ይጀምራል። ቀኑ ደረሰ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። አልፋሩቅ ያዘጋጀው ልዩ የኡምራ ፓኬጅ ቀኑ ደረሰ። ልዩ የኡምራ ፓኬጃችን ከልዩ ኡስታዞች ጋር ታጅቦ ህልሞን እውን ሊያደርግ ዝግጅቱን ጨርሷል። መዲና 5 ቀን፣ መካ ደግሞ 6 ቀን የምንቆይ ሲሆን የጉዞ ጣጣውን ጨርሰን በተመጣጣኝ ዋጋ ከህልሙ ጋር እናገናኙታለን። ቀድሞ ለሚመጡ ደንበኞቻችን ታላቅ የሆነ ዲስካውንት ይኖረናል። ለበለጠ መረጃ በስልክ ቁጥሮቻችን ይደውሉልን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። በየትኛውም የጦርነት ሜዳ ተሸንፎ የማያውቀው ስልቱ የሮማንና የፋርስን ግዛቶች ያንቀጠቀጠው የታሪክ ድንበርን የለወጠው የተመዘዘው ሰይፍ። ይህ ታሪክን ከሷሊህ ምዕራፍ 1 የተመዘዘው ሰይፍ የተሰኘው ፕሮግራማችን ነው። በክፍል 3 ፕሮግራማችን ኻሊድ በሰለመ ገና በ3 ወሩ የገጠመውን ታላቅ ወታደራዊ ፈተና፣ የሦስቱን አዛዦች መስዋዕትነትና የሙስሊሙን ሰራዊት ከልቂት የታደገበትን ተአምራዊ ስልት ሰይፉላህና የሙዕታ ጦርነት በሚል ርዕስ አቀርበንላችሁ ነበር። በዛሬው ፕሮግራማችን ደግሞ ከነቢዩ ህልፈት ማግስት ከፍተኛ አደጋ ሆኖ የተጋረጠውን የሪዳ ጦርነቶች ታሪክና የኻሊድን አስደናቂ ጀብዶች በስፋት አስቃኛችኋለሁ። በመሆኑም ይህንን ታሪካዊ ጉዞ እስከ መጨረሻው አብራችሁን ለመጓዝ አሁኑኑ ቻናላችንን ሰብስክራይብ ያድርጉ። ለሌሎች እንዲደርስም ቪዲዮውን ላይክ በማድረግ የደውል ምልክቷን ይጫኑ። በስራችን ደስተኛ የሆናችሁና በውጭ ሀገራት የምትኖሩ ተከታዮቻችንም አጋርነታችሁን በሱፐር ቴንክስና በሜምበርሺፕ ማሳየት ትችላላችሁ። ለዚህም ከወዲሁ እናመሰግናለን። ዝግጁ ናችሁ? እነሆ ክፍል 4። አላሁ አክበር። በሂጅራ አቆጣጠር 11ኛው ዓመት መላዋን የአረብ ባህረ ገብ መሬት ሊገለጽ በማይችል ታላቅ ቀውስና መናወጥ ውስጥ የከተተ የእስልምናን ታሪክ አቅጣጫ ለዘላለም የቀየረ አንድ ድንገተኛ ክስተት ተከሰተም። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህልፈት። ይህ መርዶ ገና የእምነቱ መሠረት በደንብ ባልደረጀባቸው የገጠር ጎሳዎች ዘንድ የክህደትና የአመፅ እሳትን እንደ ሰደድ አቀጣጠለው። የአማኞችን ልብ የሰቀዘውን ያንን አስፈሪ ጨለማ ወቅት እናታችን ዓኢሻ ረዲየላሁ ዐንሃ በስሜት በተሞላ ቃል ሙስሊሞች በዝናባማ በጨለማ ምሽት ያለረኛ እንደተበተኑ የበግ መንጋ የሆኑ ይመስል በፍርሃት በብቸኝነትና በግራ መጋባት ውስጥ ወድቀው ነበር ሲሉ ይገልጹታል። ይህ ታሪካዊ ክስተት ገና በቅርቡ እስልምናን ለተቀበሉና የእምነቱ መሠረት በጥልቀት ላልሰረጸው የበደዊ ጎሳዎች ታላቅ መደናገጥንና ስነ ልቦናዊ ፍርሃትን የፈጠረ ነበር። እናም እስልምና ከመምጣቱ በፊት የነበረውና ለማዕከላዊ መዋቅር የመገዛት ፍላጎትን አጥብቆ የሚቃወመው ያ የድሮ የጎሳ ትዕቢትና ያልተገራ የነጻነት ስሜት የመሪውን ማለፍ ተከትሎ በድጋሚ አንገቱን ቀና ለማድረግ ምቹ ሁኔታ አገኘ። የዚህ ታላቅ ቀውስ ዋነኛውና አደገኛው ማሳያ የአመፀኞቹ ጎሳዎች ስልታዊ አካሄድ ነበር። እነሱም ሃይማኖታዊውን ስነ ሥርዓት ከፖለቲካና ማኅበራዊ ግዴታዎች ለመለየት ሞከሩ። ሰላትን እንሰግዳለን፣ ዘካን ግን አንከፍልም የሚል ድምፅ ማስተጋባት ጀመሩ። ዘካውን ለመዲና ማዕከላዊ መንግሥት ከማምጣት ይልቅ ለገዛ ወገኖቻቸው ማከፋፈል፣ ካልሆነም ሙሉ በሙሉ መከልከልን መረጡ። በዚህ ታላቅ ማዕበል ውስጥ ዑመር ኢብኑል ኸጣብን ረዲየላሁ ዐንሁ ጨምሮ
በርካታ ታላላቅ ሙሃጅሮችና አንሳር ሰሃበቶች ማዕበሉ እስኪያልፍ ድረስ ነገሩን በጥበብ በአርቆ አሳቢነትና በለስላሳ መንገድ መያዝን መረጡ። ለአዲሱ መሪ ለአቡበክር ሲዲቅ ረዲየላሁ አንሁ አሁን አይዝመቱባቸው፣ ነገሩን እናብርደው የሚል የጥንቃቄ ምክርም አቀረቡ። ነገር ግን ይህ አካሄድ የእስልምናን መሠረት የመናድና ኡማውን የመከፋፈል ታላቅ አደጋ እንደሆነ በትክክል የተገነዘቡት የመጀመሪያው የእስልምና ኸሊፋ አቡበክርን ሲዲቅ ብቻ ነበሩ። ሰላትና ዘካ ፈጽሞ የማይነጣጠሉ የእምነቱ ምሰሶዎች መሆናቸውን በማስረገጥ በእነዚህ ሁለት መለኮታዊ ትእዛዞች መካከል መስመር ባሰመረና በለየ ሰው ላይ ሰይፋቸውን እንደሚመዙ በማወጅ የማያወላውልና በታሪክ የማይረሳ የጽናት ውሳኔ አስተላለፉ። በቁጣና በቁርጠኝነት የተሞላው ታዋቂው ቃላቸው በታሪክ አደባባይ በአላህ እምላለሁ ለነቢዩ ይሰጡ የነበረውን ዘካ ቀርቶ የግመል ማሰሪያ ገመድ እንኳን ቢከለክሉኝ እርሱን ለማስመለስ ብቻ ስል እጋደላቸዋለሁ። በሰላትና በዘካ መካከል በለየ ሰው ላይ ሰይፌ የተመዘዘ ነው ሲል አስተጋባ። በተመሳሳይ ሰዓት ይህንን የመሪ ማጣትና የመዲናን ጊዜያዊ መደናገጥ እንደ ወርቃማ አጋጣሚ በመጠቀም የራሳቸውን የሥልጣን የሀብትና የጎሳ የበላይነት ለመጫን የሚሹ የውሸት ነቢያት በየአቅጣጫው እንደ አሸን ፈሉ። በየማማ ምድር ከ40 ሺህ በላይ አስፈሪ የጦር ሰራዊት ያሰባሰበው ሙሰይሊመተል ከዛብ በበኑ አሰድ ጎሳ ዘንድ ጡለይሃ አልአሰዲ ሰጃህ የተባለችው ክርስቲያን ሴትና በየመን ምድር አስወድ አልዓንሲ ሁሉም በአንድ ድምፅ እኛም ጋር መለኮታዊ ራእይ ወይንም ወሕይ ይወርዳል በሚል ሽንገላና የሥልጣን ሽሚያ ሕዝቡን ማታለል ያዙ። እነዚህ ኃይሎች የሪዳው ወይንም የክህደቱ ጦርነት ዋነኛ ቀስቃሾችና መሪዎች ሆኑ። በነገራችን ላይ ሪዳ ማለት ከእምነት በኋላ መካድ ማለት ነው። ይህ ሁሉ ፈተና እየመጣ ያለው ከቀደምት ሙሽሪኮች ሳይሆን በነቢዩ ዘመን እስልምናን ተቀብለው ኖረው የነቢዩን ሞት ተከትሎ በካዱና በከፈሩ ሰዎች መሆኑን ልብ ይሏል። በአጭሩ ሕሩቡ ሪዳ ተራ የሃይማኖት መለወጥ ክስተት ብቻ አልነበረም። ገና በጥንካሬ ላይ ያልቆመውን የእስልምናን መንግሥት የኡማውን አንድነትና ማዕከላዊ መዋቅር ሙሉ በሙሉ ከምድረ ገጽ የመበተን ወታደራዊና ፖለቲካዊ ማዕበል ጭምር እንጂ። እናም ይህ የአቡበክር ረዲየላሁ አንሁ ፍጹም ቁርጠኝነት እስልምናን ከጥፋት አፋፍ የታደገ መለኮታዊ ብርሃን ሆነ። አላሁ አክበር። ነቢዩ ሙሐመድ ከዚህ ዓለም ከመለየታቸው በፊት በታሪክ እጅግ ፈታኝ በሆነው ወቅት መለኮታዊ ጥበብ የተሞላበት አንድ ታላቅ ውሳኔ አስተላልፈው ነበር። እርሱም ገና በ22 ዓመቱ ወጣት ኡሳማ ኢብኑ ዘይድ የሚመራ 700 የጦር ሰራዊት ያቀፈ ኃይል ወደ ሮማውያን ድንበር እንዲዘምት ማዘዛቸው ነበር። ነገር ግን የነቢዩን ማለፍ ተከትሎ መዲናን የከበባት የአመፀኞችና የክህደት ማዕበል ያሰጋቸው ታላላቅ ሰሃበቶች ከተማዋ ያለ መከላከያ ሰራዊት ባዶዋን ቀርታ ለአደጋ እንዳትጋለጥ በመፍራት የኡሳማ ጦር ጉዞውን እንዲተው አቡበክርን ተማጸኑ። ነገር ግን አቡበክር የነቢዩን የመጨረሻ ፍላጎትና ትእዛዝ ፈጽሞ ላለማጠፍ በሚል የጽናትና የማያወላውል ቁርጠኝነት አስተጋቡ። ጦሩን አዘመቱት። የጀግኖቹን ስብስብ በእግራቸው ተራምደው ሲሸኙም ልክ እንደ ነቢዩ ሁሉ ለትውልድ የሚተርፍ የሰው ልጅ የጦርነት ሥነ ምግባር እስከ ወዲያኛው የቀየረ ታላቅ መመሪያ ለኡሳማና ለሰራዊቱ አስተላለፉ። አትክዱ፣ አታታልሁ፣ አስክሬን አታበላሹ፣ ሕፃናትን አሮጊቶችንና ሴቶችን አትግደሉ፣ ፍሬ የሚያፈሩ የፍራፍሬ ዛፎችን አትቁረጡ፣ በየገዳማቱ የተጠለሉ መነኮሳትንም አትንኩ። የኡሳማ ጦር መዲናን ለቆ መውጣቱንና መዲና ያለ ከባድ ጥበቃ መቅረቷን የተረዱት የአብስና የዱብያን ጎሳዎች ከተማዋን ባዶ ሆና አገኟት። ይህንን እንደ ምቹ አጋጣሚ በመቁጠር ዘካ አንከፍልም በማለት መዲናንና ነዋሪዎቿን በኃይል ማሸበርና ማስፈራራት ጀመሩ። ነገር ግን የመጀመሪያው ኸሊፋ አቡበክርን ሲዲቅ ቅንጣት ያህል አልተንበረከኩም። በከተማዋ የቀሩትን ጥቂት የማይበገሩ ወጣቶች ዓሊይ ብኑ አቢ ጣሊብን፣ ዙበይር ብኑ ልዓዋምን፣ ጣልሓ ብኑ ዑበይድላህና ዓብዱላህ ብኑ መስዑድን
በማስተባበርና በማደራጀት ጽኑ የመከላከያ ግንባር ፈጠሩ። አመፀኞቹ በአስፈሪ የሌሊት ጨለማ በግመል ቆዳ ላይ ድንጋይ የሞሉ ከተራራ ላይ በማንከባለልና በኃይል ከበረው በመምታት የሙስሊሞችን ግመሎች አስደነገጡ። ይህ ያልተጠበቀ ድንገተኛ ክስተት ሙስሊሞቹ ጊዜያዊ ማፈግፈግ እንዲያደርጉ ቢያስገድዳቸውም አቡበክር ግን ተስፋ አልቆረጡም። በዚያው ሌሊት ሰራዊታቸውን በጥበብና በስልት በድጋሚ አደራጅተው በእስልምና ታሪክ ውስጥ የመጀመሪያውን ዝነኛ የሌሊት ድንገተኛ የመልሶ ማጥቃት ሰነዘሩባቸው። ይህ ስልታዊ ምት የጠላትን ስብስብ ድምጥማጡን አጥፍቶ መዲናን ከአደጋ ታደጋት። ሙስሊሞቹም ጠላትን እስከ ረዥም መንገድ እያሳደዱ ከከተማዋ አራቋቸው። ብዙም ሳይቆይ በሮማውያን ድንበር ታላቅ ግርማን ጥሎ የመጣው የኡሳማ ኢብኑ ዘይድ ጦር በታላቅ ድልና በምርኮ ወደ መዲና ተመለሰ። በዚህም መዲና ሙሉ በሙሉ በጀግናውና በተደራጀው ሰራዊት ጥበቃ ስር ሆና የቀድሞ ክብሯንና ሰላሟን አረጋገጠች። የመጀመሪያው ኸሊፋ አቡበክርን ሲዲቅ የሪዳን ዓመፅ ፈጽሞ ለመደምሰስ የነደፉት ወታደራዊ ስትራቴጂ እጅግ ረቂቅና ርቆ አሳቢነት የተመላበት ነበር። ጠላት መዲና መጥቶ በደጃፋቸው ላይ እስኪመታቸው አልጠበቁም። ይልቁንም መላውን የአረብ ባሕረ ገብ መሬት ወደ 11 የጦር እዞች በመክፈል ከሃዲዎችን በየመሸሸጊያቸው በየቀያቸው አንድ በአንድ ፈልጎ ለመምታት ወሰኑ። በዚህ እጅግ ወሳኝ ታሪካዊ ምዕራፍ ላይ ነው እንግዲህ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መለኮታዊ ዝነትና ጀግኖችን የመሳብ ጥበብ ታላቅ ፍሬው በግልጽ የታየው። ነቢዩ በአንድ ወቅት የእስልምና ቀንደኛ ጠላት የነበረውን በኡሑድ ውጊያ ላይ የሙስሊሞችን ጦር ያደቀቀውን ያንን ወደር የለሽ ወታደራዊ ሊቅ ኻሊድ ኢብኑል ወሊድን በዝነታቸውና በብልሃታቸው ልቡን ማርከው ወደ እስልምና ስበውት ነበር። ታዲያ አሁን የኸሊፋው አቡበክር አጠቃላይ የጦር ስትራቴጂ ማዕከልና የኡማው ዋነኛ ተስፋ ኻሊድ ኢብኑል ወሊድ ሆነ። ኻሊድ ከተጓዘበት ግንባር ሁሉ ድል ካልጨበጠ መላው እስልምና ዳግም የማይነሳበት ታላቅ አደጋ ላይ ይወድቃል። አቡበክር ኻሊድን ከሰገባው መዘዙት። ወላሂ እነዚህንማ በኻሊድ ልክ አስገባቸዋለሁ አሉ። ኻሊድን እንደ ፍላጻ ሞረዱት፣ እንደ ሙሐነድ ሰይፍ ሳሉት፣ እንደ ደጋና አክርረው ወጠሩት፣ አፈርጥመው በሰራዊት አደነደኑት። እናም እንደ ተወንጫፊ ሚሳይል ወደ ከሃዲያኑ ተኮሱት። ኻሊድም ከነ ስለቱና ሹለቱ ከነ ጥንካሬና ብስለቱ ከነ ክብሩና ብልሃቱ ወደ ውጊያው ተመመ። የታላቁ አዛዥ ኻሊድ የመጀመሪያ ተልእኮ ራሱን ነቢይ አድርጎ የሰየመውንና የካህንነት የገጣሚነትና እንዲሁም የጎሳ ተሰሚነት ተደራራቢ ኃይል የነበረውን ጡለይሓ ኢብኑ ኹወይሊድን አስዲይን መምታት ነበር። ጡለይሓ ቀደም ሲል በኡሑድ በኸንደቅና በኸይበር ዘመቻዎች ላይ ሙስሊሞችን ለመውጋት የሞከረ የቆየ ጠላት ነው። አሁን ደግሞ የበኑ ፈዛራን፣ የገጠፋንን፣ የጠይእንና የበኑ ሱለይምን ጎሳዎች በዙሪያው አሰባስቦ በቡዛኻ ምድር ላይ በርካታ ሰራዊት ያለው በጠንካራ መዋቅር የተደራጀ ምሽግ መስርቷል። ኻሊድ በ4000 የጦር ሰራዊት ታጅቦ ወደ ሰሜን በቁጣ ሲገሰግስ የጠይእ ጎሳ መሪና ታማኝ ሙስሊም የሆነው ዑደይ ኢብኑ ሓቲም ጣኢ ወደ ኻሊድ መጣ። ዑደይ የገዛ ጎሳው በአስመሳዩ ጡለይሓ ስብከት ተታሎ እንዳይጠፋ በመስጋት ኻሊድን የ3 ቀን ፋታ ስጠኝ፣ ሄጄ ወገኖቼን ከጡለይሓ ጉያና ከጥፋት መንገድ ላውጣቸው ሲል ተማጸነ። ኻሊድም ጥበብ የተሞላበትን የፖለቲካና የወታደራዊ ስልት በመጠቀም ፈቀደለት። ዑደይ በጥንቃቄ ወደ ጡለይሓ ሰራዊት ካምፕ ተጉዞ በዚያ የነበሩትን የገዛ ጎሳውን የጠይእን ፈረሰኞች ኻሊድ በኃይል ሊወረን ስለሆነ የገዛ መንደራችንንና መኖሪያችንን መጠበቅ አለብን በሚል ብልሃት ካምፑን ጥለው እንዲወጡ አደረጋቸው። በዚህም ሳይበቃው የጁደይላን ጎሳ ጭምር ወደ እስልምና መለሳቸው። በዚሁ ስልታዊ አካሄድ በሳምንት ውስጥ ብቻ የኻሊድ ሰራዊት ቁጥር ከ4000 ወደ 6000 አደገ። መታለሉ የገባው ጡለይሓም
አንጀቱ አረረ። ነገር ግን ውጊያው ከመጀመሩ በፊት አንድ ልብ ሰባሪ ክስተት ተከሰተ። ኻሊድ ቀድመው ሁኔታዎችን እንዲያጠኑ የላካቸው 2 የስለላ መኮንኖች ታላላቆቹና ዝነኞቹ የበድር ዘማች ሰሃበቶች ዑካሻ ኢብኑ ኢሕሰንና ሳቢት ኢብኑ አቅረም በጡለይሃ እጅ በግፍ ተገደሉ። ኻሊድ የጀግኖቹን አስክሬን መንገድ ላይ ወድቆ ሲያገኝ በውስጡ የነበረው የጀግንነት ቁጣ እንደ እሳተ ገሞራ ነደደ። በዚያው ምሽት የቡዛኻ ሸለቆ ሲደርሱ ሰራዊቱ በሙሉ ችቦችን እንዲያበራና ሸለቆውን በሚያናውጥ መልኩ በአንድ ድምፅ ተክቢራ ወይንም አላሁ አክበር እንዲሉ አዘዘ። የጡለይሃ ሰራዊት በሌሊቱ በድንገት ከእንቅልፋቸው ሲባንኑ መላው ሸለቆ በእሳት ባህርና በቁጣ በተሞላ ድምፅ ተከቦ አገኙት። አላህም በልባቸው ውስጥ የማይወጣ ታላቅ ፍርሃትን ረጨባቸው። በማለዳው ሁለቱ ሰራዊቶች ፊት ለፊት ተጋጠሙ። ውሸታሙ ጡለይሃ ራሱን በጨርቅ ጠቅልሎ በድንኳን ውስጥ ተቀምጦ አሁን መለኮታዊ ራእይ የወረደልኝ ነው በሚል ሽምገላ ተደብቆ ነበር። የሰራዊቱ ዋና አዛዥ ዑየይና ኢብኑ ሒስና ግንባር ላይ ሆኖ የኻሊድን ልዩና አስፈሪ ፈረሰኞች መቋቋም ፈጽሞ አቃተው። የኻሊድ ሰይፍ የካህዲዎችን አንገት እንደ ቅጠል ሲቀጥፈው ዑየይና መቆሚያ አጥቶ ወደ ጡለይሃ ድንኳን እየሮጠ መጣና ጅብሪል ወረደልህ ይለዋል። ጡለይሃም በድንጋጤ የለም አልወረደም እያለ ይመልሳል። በዚህ ሁኔታ ዑየይና ለ2ና ለ3 ጊዜ በጦርነቱ መሃል እየተመላለሰ ጠየቀው። በመጨረሻም ጡለይሃ ተስፋ ሲቆርጥ ጅብሪል መጥቶ የሙሐመድ አይነት ድል አለ፣ አረቦችን የምትፈጭበት ታሪካዊ ክስተት ይሆንልሃል አለኝ በማለት የውሸት ግጥም አነበነበለት። ዑየይና ዘግይቶም ቢሆን እውነታውና የሰውየው ውሸታምነት ቁልጭ ብሎ ሲበራለት በከፍተኛ ቁጣ ወደ ሰራዊቱ ዞሮ በአላህ እምላለሁ እናንተ የበኑ ፈዛራ ሰዎች ሆይ ይሄ ሰውዬ ውሸታም ነው፣ ወደ ቤታችሁ ተመለሱ ብሎ 1500 ፈረሰኞቹን ይዞ ካውደ ውጊያው ወጣ። በዚህ ጊዜ የጡለይሃ ሰራዊት የውጊያ ልብ ሙሉ በሙሉ ፈረሰ። ታላቁ ስትራቴጂስት ኻሊድ ይህንን ክፍተት ወዲያውኑ አይቶ በፈረሰኞቹ የጠላትን ልብ ሰንጥቆ በመግባት ሙሉ በሙሉ ከበባቸው። ጡለይሃ ወንድሙ ሰለማ በዓይኑ ፊት ሲገደል ሲያይ የክህደት መንገዱ ማብቂያ እንደደረሰ አውቆ ሚስቱን ይዞ ወደ ሻም ምድር ፈረጠጠ። የቀረው የሰራዊት አባልም እጁን በሰላም ሰጠ። ይግረማችሁ፣ ይህ ራሱን ነቢይ አድርጎ የሰየመው ጡለይሃ ኢብኑ ኹወይሊድን አልአስዲ በመላው አረቢያ ከታወቁ ዝነኛ ጀግና ፈረሰኞችና የሺህ ሰው ግምት ከሚባሉ ጥቂት ተዋጊዎች አንዱ ነበር። ከዓመታት በኋላም ከስህተቱ ተጸጽቶ ሻሃዳውን ብሎ ወደ እስልምና የተመለሰ ሲሆን በታዋቂዎቹ የቃዲሲያና የነሃውንድ ጦርነቶች ላይ ለኡማው ድንቅ ጀብዶችን ፈጽሞ በመጨረሻም በሸሂድነት በሰማዕትነት አልፏል። የቡዛኻ ሽንፈት ያናደዳቸው ያመጹ ፍንጣሪዎች በቀላሉ አልበረዱም። የተበተኑት ከሃዲዎች በሙሉ በከፍተኛ ቁጣ ተሰባስበው የዑየይና ያጎት ልጅ በምትሆነው ሰልማ በተባለች ቆራጥና ጨካኝ ሴት ዙሪያ በድጋሜ ተደራጁ። ሰልማ በታላቅ ግርማ ነጭ ግመል ላይ ተቀምጣ የአመጹን ሰራዊት እስከ መጨረሻው የደም ጠብታ ድረስ እንዲዋጋ በከፍተኛ ድምፅ እያቅራራች ታበረታታ ነበር። ታላቁ አዛዥ ኻሊድ ኢብኑል ወሊድ ይህንን አዲስ መቅሰፍት ለመቅጨት በግስጋሴ መጣ። ውጊያው እጅግ መራራና አስከፊ የሆነ ሲሄድ የጦርነቱ ማዕከል የሰልማ ግመል ዙሪያ ሆነ። እሷ በሕይወት እያለችና ሰራዊቱን በእልህ እያነሳሳች አመጹ እንደማይቆም የተረዳው ኻሊድ ወሳኝ እርምጃ ወሰደ። ከመቶ በላይ የሚሆኑትንና ለሕይወታቸው የማይሳሱትን የግመሏን ታማኝ ጠባቂዎች በግል ውጊያ አንድ በአንድ በሰይፉ እየቀጠፈ በመግባት ግመሏን ጥሎ ሰልማን ገደላት። መሪያቸውን ያጡት አመፀኞች ወዲያውኑ የውጊያው መንፈሳቸው ተሰበረ። መሳሪያቸውን ጥለው እጃቸውን ሰጡ። ኻሊድ ጉዞውን አላቆመም። ቀጥታ ወደ በኑ ሱለይም ጎሳ አመራ። እነዚህ ጎሳዎች ቀደም ሲል በነቢዩ ዘመን በመካ መክፈትና በሁነይን ጦርነቶች ላይ በጀግንነታቸው የሚታወቁ
የኻሊድ ልዩ ፈረሰኞች የነበሩ የውጊያ ልሂቃን ነበሩ። ኻሊድ የነቢዩን ሰለላሁ ዐለይሂ ወሰለም የብልሃትና የዝነት መንገድ በመከተል ደም ከመፋሰሱ በፊት መጀመሪያ ጥብቅ ወታደራዊ ማስጠንቀቂያና የሰላም ጥሪ ላከላቸው። ነገር ግን በትዕቢት የተወጠረው መሪያቸው አቡ ሸጀራ ጥሪውን እምቢ አሻፈረኝ በማለት አጣጣለው። ጦርነቱ ግድ በሆነ ጊዜ ኻሊድ ለሰራዊቱ ጥብቅ መመሪያ አስተላለፈ። ልክ ጠላት እንደፈረሰና እጅ እንደሰጠ ግድያውን በአስቸኳይ አቁሞ ከባድና እልህ አስጨራሽ ፍልሚያ ከተካሄደ በኋላ የበኑ ሱለይም ጦር መቋቋም አቅቶት ሲበተን ኻሊድ ወዲያውኑ ግድያውን አስቆመ። ጎሳውም በይፋ ወደ እስልምና ተመለሰ። ኻሊድ የኸሊፋውን አቡበክርን ትዕዛዝ በተግባር በመተርጎም በዚያ በሪዳው ወቅት ንጹሐን ሙስሊሞችን በሕይወት ካቃጠሉና ከገደሉ ጨካኝ ወንጀለኞች በስተቀር ለቀረው ሰራዊት በሙሉ ታላቅ ምህረት አደረገ። በጡለይሃ በኩል የተነሳው ዓመፅም በኻሊድ ቁርጠኝነት ሰከነ። እናም ዓመፁን ያበረደው ጀግና ከዚህ ዓመፅ ወደ ሌላ ዓመፅ አቀና። አላሁ አክበር። በባህረ ገብ መሬቱ ሰሜን ምስራቅ ክፍል ታላቁ የበኑ ተሚም ጎሳ በሁለት እሳት መካከል ወድቆ ነበር። የጎሳው አንዱ ክንፍ መሪ ማሊክ ኢብኑ ኑወይራ የተከበረ ፈረሰኛ ገጣሚና በነቢዩ ዘመን የዘካ ሰብሳቢ የነበረ ሰው ነው። ነገር ግን የነቢዩን ማለፍ ሲሰማ ዘካውን ለመዲና ማዕከላዊ መንግሥት ከመስጠት ይልቅ ለገዛ ወገኖቹ አከፋፈለ። በተመሳሳይ ሰዓት ከኢራቅ ምድር በክርስቲያን አረብ ጎሳዎች የተደገፈችው ሌላኛው አስመሳይና ውሸታም ነቢይ ሰጃህ በታላቅ ሰራዊት ወደ መዲና አቅጣጫ መጣች። ሰጃህ የየማማውን ቀውጢ ኃይል ሙሰይሊመተል ከዛብን ለመውጋት ስትገሰግስ ማሊክ ኢብኑ ኑወይራ ራሱና ጎሳውን ለመጠበቅ ሲል ከእሷ ጋር ጊዜያዊ ወታደራዊ ስምምነት አደረገ። የውሸታሟ ነቢይ ሰጃህ አስፈሪ ሰራዊት ይዛ መምጣት በየማማው አስተዳዳሪ በሙሰይሊማ ላይ ታላቅ ስጋት ፈጠረ። በሁለት ግንባር ማለትም በአንድ በኩል በሰጃህ ጦር፣ በሌላ በኩል ደግሞ እየገሰገሰ በመጣው በጠንካራው የሙስሊም ሰራዊት መሃል ገብቶ ለመድቀቅ ያልፈለገው ያ ብልጣብልጡና ተንኮለኛው ሙሰይሊማ ወሳኝ የፖለቲካ ሴራ አሴረ። ለሰጃህ የሚሆን ረቂቅ ስልታዊ ማባበያ ቀረበላት። ሙሰይሊማ የየማማን ምድር ሙሉ የአንድ ዓመት የግብር ምርት ዋጋ ሊሰጣት ተስማማ። በዚህም ሳይበቃ ወታደራዊ ስምምነቱን ይበልጥ ለማጥበቅ እሷን ለማረጋጋት ጭምር ሲል በጊዜያዊ ጋብቻ አታለላት። የዚህ አስገራሚ ጋብቻ መህር ምን ነበር ቢሉ በእስልምና ውስጥ እጅግ ትልቅ ምሰሶ የሆኑት የኢሻና የፈጅር ሶላቶች ከሷና ተከታዮቿ ላይ ሙሉ በሙሉ መነሳታቸው ነበር። የሃይማኖትን መመሪያ መደራደሪያ ያደረገው ይህ የጋብቻ ጥያቄ የሰጃህን ልብ አሸነፈው። ሰጃህም ያገኘችውን ግዙፍ ምርኮና ገንዘብ ይዛ ወዲያውኑ ወደ መጣችበት ወደ ኢራቅ ምድር ተመለሰች። አላሁ አክበር። ነገር ግን ይህ ውሳኔ ሌላ ሰለባ ፈጠረ። ቀደም ሲል ራሱንና ጎሳውን ለመጠበቅ ሲል ከሰጃህ ጋር ጊዜያዊ ወታደራዊ ስምምነት አድርጎ የነበረው ማሊክ ኢብኑ ኑወይራ ሁኔታው እየዞረበት መሆኑን ተረዳ። ሰጃህ ጥላው ስትፈረጥጥ እርሱ ያለምንም ተከላካይ ያለምንም ወታደራዊ ጓድና ረዳት በኻሊድ ኢብኑል ወሊድ አስፈሪ ጦር ፊት ብቻውን ቀረ። ታላቁ አዛዥ ኻሊድ አልቡጣህ በተባለች ከተማ ሲደርስ አደጋው የገባው ማሊክ ሰራዊቱ ሙሉ በሙሉ እንዲበተንና እንዳይዋጋ አዘዘ። ቢሆንም የኻሊድ ልዩ ኃይሎች ማሊክንና የጎሳውን ታላላቅ ሰዎች በቁጥጥር ስር አዋሏቸው። በአልቡጣህ ከተማ በሚገኘው የኻሊድ ኢብኑል ወሊድ የጦር ካምፕ ውስጥ ከባቢ አየሩ ሊበጠስ በደረሰ ከፍተኛ ውጥረት ተሞልቷል። በማይበገረው አዛዥ በኻሊድ ፊት ለፊት የቆመው ማሊክ ኢብኑ ኑወይራ ተራ እስረኛ አልነበረም። የተከበረ ፈረሰኛ፣ ዝነኛ ገጣሚና የታላቁ የበኑ ተሚም ጎሳ መሪ ነበር። ኻሊድ ማሊክን እየመረመረው የነበረው ስለ አንድ ግለሰብ ዕጣ ፈንታ ብቻ አልነበረም። መላውን እስልምና ከከበበው የክህደት ማዕበል አንጻር የመንግሥትን ሕልውናና የኡማውን ደህንነት የሚወስን ጥልቅ ወታደራዊ ምርመራ እንጂ። ነገር ግን ማሊክ በነበረበት አስጊና አደገኛ ሁኔታ ውስጥ እንኳን በልቡ የነበረውን የድሮ የጎሳ ትዕቢት ሊደብቀው አልቻለም።
ስለ እስልምናው ጽናትና ለምን ዘካውን እንደከለከለ በተጠየቀ ጊዜ የእስልምናን ማዕከላዊ የበላይነት የሚንቅ የነቢዩን ክብርና መለኮታዊ ማዕረግ በግልጽ የሚያቃልል አንድ አስደንጋጭ ምላሽ ሰጠ። ያ ጓደኛችሁ ወይንም ሳሒቡኩም እንዲህ ይል ነበር አለ። ይህ ቃል በካምፕ ውስጥ ሲያስተጋባ የነበሩት ሙስሊሞች በሙሉ በድንጋጤ ደረቁ። እዚህ ላይ ነው እንግዲህ በታሪክ መዝገብ ውስጥ ትልቅ ትኩረት የሚሰጠው የአረቦች ቋንቋዊና ባህላዊ አጠቃቀም ምስጢር የሚገለጠው። በዚያ ዘመን የአረብ ባህል ያንድ ሰው የታማኝነት መስመር የሚለካው በቃላት አጠቃቀሙ ነበር። ማሊክ ነቢዩን ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ወይንም ነቢያችን ብሎ ከፍ ባለ ማዕረግ ከመጥራት ይልቅ ሳሒቡኩም ያ ጓደኛችሁ፣ ያ የእናንተ ሰው ማለቱ ተራ ያንደበት ወለምታ አልነበረም። ይህ ቃል በአረብ የፖለቲካ ዘይቤ እሱ የእናንተ መሪ እንጂ የኔ አይደለም፣ እኔ የታማኝነት ቃል ኪዳኔን ወይንም በይዓዬን አንስቻለሁ የሚል ይፋዊ አዋጅ ነበር። እናም ይህ ንግግሩ ነቢዩን ከመዲና ሙስሊሞች ጋር ብቻ በማገናኘት ራሱንና የገዛ ጎሳውን ከእስልምና ማዕቀፍ ውጪ ማድረጉን በገዛ አንደበቱ ያረጋገጠበት የክህደት ወይንም የሪዳ መስመር ውስጥ መግባቱን የፈረመበት ታላቅ የሰነድ ማስረጃ ሆነ። የነቢዩ ሰለላሁ ዐለይሂ ወሰለም ክብር በዓይኑ ፊት ሲዋረድ የሰማው ታላቁ አዛዥ ኻሊድ ኢብኑል ወሊድ በከፍተኛ ቁጣና በመገረም ወደ ማሊክ ዞሮ ድምፁን እንደ ነጎድጓድ አሰማ። እሳቸው የእኛ ብቻ ሳይሆን ያንተስ መሪ ያንተስ ነቢይ አይደሉምን? ሲል አንባረቀ። ማሊክ የነበረበትን ከፍተኛ ወንጀል የሚያረጋግጡ የተደራረቡ ማስረጃዎች በኻሊድ እጅ ላይ ነበሩ። ዘካን መከልከሉ፣ ከውሸታሟ ነቢይ ሰጃህ ጋር ምስጢራዊ ወታደራዊ ስምምነት ማድረጉና በመጨረሻም ባንደበቱ የገለጠው ይህ ታላቅ ትዕቢት። ኻሊድ መዲና ላይ ሆኖ በሰላም ጊዜ የሚፈርድ መደበኛ ዳኛ አልነበረም። መላው እስልምና በጠላት በተከበበበት ወቅት 11 ግንባሮችን ባንድ የሚመራ አመፅን ባጭር ለመቅጨት የጦር ሜዳ የድንገተኛ ጊዜ ሕግን ማርሻል ሎው ተግባራዊ የሚያደርግ የጦር ጠቅላይ አዛዥ ነበር። ስለሆነም ኻሊድ በማያወላውል ጽኑ ፍርዱ ማሊክ በጀግናው ዲራር ኢብኑል አዝወር እጅ በአስቸኳይ እንዲገደል ትዕዛዝ አስተላለፈ። እርምጃውም ወዲያውኑ ተፈጸመ። ከዚህ እርምጃ በኋላ የማሊክ ሞትና የሸሪዓው የሐዘን ወይንም የዒዳ ጊዜ በጥንቃቄ መጠናቀቁን ተከትሎ ኻሊድ የማሊክን ሚስት ውቧን ለይላን አገባት። ይህ ውሳኔ ግን በመዲና አደባባይ ላይ እንደ ሰደድ እሳት የሚቀጣጠል ታላቅ የፖለቲካ ማዕበል መለኮሱ አልቀረም። በመዲና የነበሩት እንደ አቡ ቀታዳና ዑመር ኢብኑል ኸጣብ ያሉ ታላላቅ ሰሃቦች ነገሩን ያዩት ከሌላ የፍትህ አቅጣጫ ነበር። እነርሱም ኻሊድ ማሊክን የገደለው በእውነት ክህደቱን አረጋግጦ ነው ወይስ ሚስቱን ለይላን ለማግባት በችኮላ የሚል ጽኑ ጥርጣሬ አንዳንድ ጭምጭምታዎችን በመስማታቸው አሳደሩ። ውጥረቱ በመጨመሩ ኸሊፋው አቡበክርን ስዲቅ ረዲየላሁ ዐንሁ ኻሊድን በአስቸኳይ ወደ መዲና እንዲመጣ አስጠሩት። ኻሊድ መዲና ደርሶ ማሊክ የተጠቀመውን የሳሒቡኩም የንቀት ቃል ያደረጋቸውን ስልታዊ የክህደት ስምምነቶች ለአቡበክር በዝርዝር አስረዳ። ታላቁ መሪ አቡበክርን ስዲቅ ነገሩን የመዘኑት በጦር ሜዳ የድንገተኛ ጊዜ ሚዛን ነበር። ኻሊድ በጦር ሜዳ ላይ ሁኔታዎችን አይቶ የራሱን ውሳኔ መወሰን የኢጅቲሃድ መብት እንዳለው አስረግጠው ተናገሩ። ዑመር ኻሊድ ከስልጣኑ እንዲወርድ አጥብቀው በጠየቁ ጊዜ አቡበክር በታሪክ የማይረሳውን ያንን ታላቅ ቃል ተናገሩ። በአላህ እምላለሁ፣ አላህ በካህዲያን ላይ የመዘዘውን ሰይፍ እኔ በፍጹም ወደ ሰገባው አልመልሰውም። አቡበክር የኻሊድን ወታደራዊ ፍርድ ሙሉ በሙሉ የተቀበሉ ቢሆንም ነገሮችን በጥንቃቄ ሳያጣራ በችኮላ እርምጃ በመውሰዱ በጥብቅ ገሰጹት። ለበኒ ተሚም ጎሳም የደም ማካካሻውን ወይንም ዲያውን ከመንግሥት ግምጃ ቤት ከፈሉ። የሪዳ ጦርነቶች መጨረሻም
እጅግ ዘግናኝና አስፈሪው ምዕራፍ በየማማ ምድር ላይ ተቀጣጠለም። እዚያም ውሸታሙና አስመሳይነቱ ወደር የሌለው ሙሰይሊመቱል ከዛብ ከ40,000 በላይ የሚሆኑ እጅግ ጨካኝና ለጎሳቸው ክብር በውር ድንብሩ ለመሞት እየቆረጡ የበኑ ሐኒፋ ወታደሮችን በአንድነት አሰባስቦ ነበር። ከዚህ ቀደም የነበሩት የኢክሪማ ኢብኑ አቢ ጀህልና የሹራህቢል ኢብኑ ሐሰና ዘመቻዎች በችኮላና ባልተደራጀ ወታደራዊ ስልት ምክንያት በዚህ የሙሰይሊማ ኃይል ተመተው ለማፈግፈግ ተገደው ነበር። አደጋው የገባቸው ኸሊፋው አቡበክር መላውን የእስልምና የነጻነት ጦር ታላላቆቹን ሙሃጅሮችና አንሳሮች በአንድነት በማሰባሰብ በታላቁ ሊቅ በኻሊድ ኢብኑል ወሊድ እዝ ሥር አዋቀሩ። የኻሊድ ሰራዊት 13,000 ብቻ ሲሆን የጠላት ጦር ግን 40,000 ደርሶ ነበር። አንዳንድ የታሪክ ምንጮችማ ቁጥራቸው እስከ 100,000 ይደርሳል ይላሉ። ይሁንና ውጊያው ከመጀመሩ በፊት የኻሊድ የስለላ ቡድኖች የሙሰይሊማን ቀኝ እጅና ታላቅ አማካሪ የነበረውን ሙጃዓ ቢን ሙራራን በቁጥጥር ሥር አውለው በሰራዊቱ ውስጥ በምርኮኝነት አቆዩት። የሸዋል ወር መጀመሪያ ላይ የማማ ላይ በአቅረባ ሜዳ ውጊያ ተጀመረ። በእስልምና ታሪክ እስከዚያ ዘመን ድረስ ታይቶ የማይታወቅ እጅግ ደም አፋሳሽና አስፈሪ ፍልሚያ ሆነ። የጠላት ቁጥር ከሙስሊሞች ሰራዊት በ3 እጥፍ በመብለጡ በመጀመሪያው ፍልሚያ ላይ የጠላት ማዕበል የሙስሊሙን ግንባር ሰንጥቀው በመግባት የኻሊድን የጦር ካምፕ ድንኳን፣ የባለቤቱን የሌይላን ድንኳን ጭምር እስከ መዝረፍና ማቃጠል በደረሱበት በዚያ እጅግ አስጨናቂና አስፈሪ ሰዓት ታላቁ ወታደራዊ ሊቅ ኻሊድ ኢብኑል ወሊድ የጦርነቱን አቅጣጫ ሙሉ በሙሉ የሚቀይር አንድ ድንቅ ስልት ቀየሰ። እስከዚያው ሰዓት ድረስ ሰራዊቱ በአንድ ላይ ተቀላቅሎ ይዋጋ ስለነበር በአውደ ግንባሩ ላይ መደናገጥ ሲፈጠርና አንዱ ወገን ሲያፈገፍግ ሌላውን ወገን ይወቅስ ነበር። ኻሊድ ይህንን የሥነ ልቦና ክፍተት ለመሙላትና የእያንዳንዱን ተዋጊ እልህ ለመቀስቀስ ሰራዊቱን በአዲስ መልክ በጎሳ ለያይቶ አደራጀ። ሙሃጅሮቹን በራሳቸው ሰንደቅ ዓላማ ስር ለያቸው። አንሷሮቹን በተለየ መስመር አቆማቸው። እያንዳንዱን የገጠርና የከተማ የአረብ ጎሳዎች የየግላቸውን ወታደራዊ ጋንታ እንዲመሰርቱ አደረገ። ይህ ስልት በሰራዊቱ ውስጥ ታላቅ የፉክክር የጽናትና የወንድማማችነት ወታደራዊ ስሜትን በቅጽበት ቀሰቀሰ። አሁን ጉዳዩ የአጠቃላይ ሰራዊት መሸሽ ወይም መገስገስ ብቻ አልነበረም። እያንዳንዱ ጎሳ እስልምና በእኔ በኩል ጥቃት ሊሰነዘርበት አይገባም፣ በእኔ በኩል ሽንፈት መምጣት የለበትም የሚል የጀግንነት ወኔና ከፍተኛ የኃላፊነት ስሜት በውስጡ ነደደ። በዚህ እጅግ አስደናቂ የሥነ ልቦና ትንሣኤ ወቅት ነበር እንግዲህ በታሪክ መዝገብ ላይ በደመቀ ወርቃማ ቀለም የሰፈረው የመላውን ሙስሊም ልብ በአንድ ትንፋሽ ያሰረውና አካባቢውን ያናወጠው ያ ታላቅ ታሪካዊ መፈክር ለመጀመሪያ ጊዜ በአውደ ውጊያው ላይ ከፍ ብሎ የተሰማው ያ ሙሐመዳ የሙሐመድ ያለ በዚያ ዘመን በአውደ ግንባሩ ላይ የሚውለበለቡት የእስልምና ሰንደቆች ፍጹም ተራና ግልጽ ነበሩ። ወይ ጨለማን የሚጋርዱ ጥቁር አሊያም ንጽህናን የሚዘክሩ ነጭ። በላያቸው ላይ የተጻፈ አንድም ቃል የተቀረጸ አንድም ምስል አልነበረም። እነርሱ ጠላትን ከወዳጅ ለመለየት ብቻ በነፋስ የሚውለበለቡ የጨርቅ አርማዎች ነበሩ። ነገር ግን በየማማው ታላቅ ውጥረት ሰዓት ታላቁ ወታደራዊ ሊቅ ኻሊድ ኢብኑል ወሊድ በምድርና በሰማይ መካከል አዲስ ረቂቅና የማይታይ ሰንደቅ ዓላማ ገለጠ። ይህንን ታሪካዊ መፈክር ለመጀመሪያ ጊዜ የጦርነቱ ይፋዊ መለያ የጀግኖች ሰማያዊ የይለፍ ቃል ወይንም ሺዓር አድርጎ አወጀው። መላው ሰራዊት በአንድ ልብ በአንድ ጽኑ ትንፋሽ እንዲያስተጋባው ትዕዛዝ አስተላለፈ። ኻሊድ ያ ሙሐመዳ የሚለውን ቅዱስ ናፍቆት የተሞላበት የጽናት ጥሪ በአንበሶቹ አንደበት ላይ ሲያሰፍነው ያ ቃል ከተራ የጨርቅ ባንዲራ በላይ ሆነ። ቃሉ በአየር ላይ አልቀረም። በእያንዳንዱ ተዋጊ ልብ ውስጥ በብርሃን ቀለም የተቀረጸ በንፋስ የማይወድቅ በጠላት ሰይፍ የማይቀደድና ፍጹም የማይበገር
የመንፈስ ሰንደቅ ዓላማ ሆነላቸው። በእጃቸው የያዙት የጨርቅ ባንዲራ መሬት ላይ ቢወድቅና ቢረገጥ እንኳን በጀግኖቹ ደረት ውስጥ የተሰገሰገው በአንደበታቸው የሚንቦገቦገው ይህ ሰማያዊ አርማ መቼም ቢሆን ሊወድቅ አልቻለም። ኻሊድ በቃላት አስማት ሰራዊቱን ከምድራዊ ውጊያ ወደ መለኮታዊ ተጋድሎ አሻገረው። ይህ ታላቅ መፈክር የአማኞችን ስሜት አገነፈለው። የሙስሊሞች የመልሶ ማጥቃት እርምጃ ልክ እንደ እሳተ ገሞራ ፈነዳ። የሙሃጅሮችን ባንዲራ በኩራት የያዘው ዘይድ ኢብኑል ኸጣብ ወይንም የዑመር ኢብኑል ኸጣብ ወንድም ወደ ጠላት መስመር ዘልቆ በመግባት ታላቁን ካህዲ አልረጃልን በግል ፍልሚያ አንገቱን ቀላው። ነገር ግን ዋጋው ከባድ ነበር። ጀግናው ዘይድ አቡ ሁዘይፋና ታላቁ የቁርአን ሊቅ ሳሊም መውላ አቢ ሁዘይፋ በዚያ ውጊያ ላይ በጀግንነት እየተዋጉ በሰማዕትነት ወደቁ። የጁበይላ ሸለቆ በበኑ ሐኒፋና በሰማዕታት ደም ተሞላ። ታሪካዊው የመከላከያ ቦይ ከዚያ ቀን በኋላ የደም ቦይ ተብሎ ተሰየመ። ይህ መፈክር ተራ የጦርነት ጩኸት አልነበረም። ውሸታሙ ነቢይ ሙሰይሊማ የራሱን የክህደትና የጎሳ ስም ከፍ ለማድረግ በሚዋጋበት ምድር ላይ የሙስሊሞች መፈክር እኛ የነቢዩ ሙሐመድ ተከታዮች ነን፣ የምንዋጋውም እርሳቸው ለተከተሉት እውነትና መለኮታዊ ብርሃን ነው የሚል ይፋዊ ማረጋገጫ ነበር። ይህ የድል ጥሪ ከአዝማቾች አንደበት ተነስቶ የሰራዊቱን ልብ ሰንጥቆ ሲያልፍ በፍርሃት ይንቀጠቀጡ የነበሩ እግሮች በምድር ላይ በጽናት ተተከሉ። ያ ሙሐመዳ የሚለው ድምፅ ከየማማ ሸለቆ አልፎ ሰማዩን ሞላው። መፈክሩ የሰራዊቱን አንድነት እንደ ብረት አጠነከረው። መደዱ ገባ። የጠላትን ልብ ግን በፍርሃት አቀለጠው። በዚህ ታላቅ መፈክርና ስልታዊ መደራጀት የታገዘው የኻሊድ ሰራዊት ወደፊት እንደ ማዕበል በመገስገስ የጠላትን ምሽግ አንድ በአንድ እየሰባበረ ወደዚያ ታዋቂውና አስፈሪው የሞት አትክልት ቦታ ሐዲቀቱል መውት መገስገሱን ቀጠለ። የበኑ ሐኒፋን አስፈሪ ጽናት ለመስበር የውሸተኛው ሙሰይሊማ መሞት ግድ መሆኑን የተረዳው ኻሊድ ወደ ጠላት ግንባር ብቻውን ተሻገረ። የታወቁ የጠላት ጀግኖችን ለግል ፍልሚያ እየጠራ አንድ በአንድ እንደ በግ አረዳቸው። በመጨረሻም ከሙሰይሊማ ጋር የውሸት የድርድር ስልት በመፍጠር ወደ ግንባር እንዲመጣ አደረገውና ድንገተኛ የሞት ጥቃት ሰነዘረበት። ሙሰይሊማ የኻሊድን አስፈሪ ሰይፍ ሲያይ በፍርሃት ርዶ ወደ ሰራዊቱ መሸሸጊያ ፈረጠጠ። ይህንን ያየው የጠላት ሰራዊት ስነ ልቦና ሙሉ በሙሉ ተሰበረ። የጠላት ወታደራዊ አዛዥ ሙሕኪም ኢብኑ ጡፈይል ሰራዊቱ መሸነፉን አውቆ እንዲያፈገፍጉና በስተጀርባቸው ወዳለው ታላቅና በከፍተኛ ቅጥር በተከበበው የአትክልት ቦታ እንዲገቡ አዘዘ። ነገር ግን ሙሕኪም ሳይሸሸግ በአብዱራህማን ኢብኑ አቢ በክር በተወረወረች ፈጣን ፍላጻ ጉሮሮው ላይ ተመቶ ሕይወቱ አለፈች። ከ7000 በላይ የሚሆኑ የጠላት ሰራዊት ከሙሰይሊማ ጋር በቅጥሩ ውስጥ ተዘግተው የብረቱን በር ቆለፉት። ሙስሊሞች ያንን ግዙፍ ቅጥር የሚያፈርሱበት መሳሪያ ስላልነበራቸው ሁኔታው እጅግ አስቸጋሪ ሆነ። በዚህ የውጥረት ሰዓት የነስር አባት ወይንም የድል አባት በመባል የሚታወቀውና ሞትን የማይፈራው አልበራ ኢብኑ ማሊክ ወይንም ያነስ ኢብኑ ማሊክ ወንድም ታሪካዊና እብድ የጀግንነት ሐሳብ አቀረበ። በጋሻ ላይ አስቀምጡኝ፣ ከዚያም በጦራችሁ ወደ ላይ አንሱኝና ከቅጥሩ አጥር በላይ ወደ ውስጥ ወርውሩኝ እና እኔ ተዋግቼ በሩን እከፍትላችኋለሁ አለ። በመጨረሻም ኻሊድ የሐሳቡን ቆራጥነት አይቶ ፈቀደለት። አልበራ ልክ እንደ ተቆጣ አንበሳ ከቅጥሩ በላይ ወደ ካህዲዎቹ መሃል ተወረወረ። በሰውነቱ ላይ በደርዘን የሚቆጠሩ ከባድ ቁስሎችን እያስተናገደ በብቸኝነት በመቶዎች የሚቆጠሩ ካህዲዎችን በሰይፉ እየቀጣጠፈ ወደ ዋናው በር ገሰገሰ። በመጨረሻም የብረቱን በር ከፈተው። የሙስሊሞች ሰራዊት ልክ እንደ ውቅያኖስ ማዕበል ወደ ውስጥ ፈሰሰ። በቅጥሩ ውስጥ የተደረገው ፍልሚያ እጅግ አስፈሪና ደም አፋሳሽ በመሆኑ ያ ስፍራ እስከ ወዲያኛው የሞት አትክልት ቦታ ሐዲቀቱል መውት ተብሎ ተጠራ። ቀደም ሲል በኡሑድ የነቢዩን ሰለላሁ ዐለይሂ ወሰለም ውድ አጎት አሰዱላህን ታላቁን ሐምዛን እየገደለውና እስልምናን ከተቀበለ በኋላ በጃሂልያ ዘመኔ ትልቅና ምርጥ ሰው ገድያለሁ፣ አሁን ደግሞ በእስልምና የትልቅ ከሃዲ በመግደል ወንጀሌን ማበስ እፈልጋለሁ በማለት ሲማስንና ድል ሲፈልግ የነበረው ወሕሺይ ኢብኑ ሐርብ
ሙሰይሊማን ባይኑ አየው። ታሪካዊቷን ጦሩን አነጣጥሮ በኃይል ወረወራት። ጦሯም የሙሰይሊማ ደረት ላይ ተሰክታ በጀርባው ወጣች። ወዲያውኑም ጀግናው አቡ ዱጃና በሰይፍ ደገመውና ታሪኩን አበቃለት። ሙሰይሊማ ሲወድቅ የጠላት ኃይል ሙሉ በሙሉ ተደመሰሰ። በየማማ ምድር 21,000 ካህዲዎች ተገደሉ። ሙስሊሞችም 1200 ታላላቅ ሰሃበቶችንና 300 የቁርአን ሐፊዞችን በሰማዕትነት አጡ። ይህ ታላቅ የሐፊዞች ማለቅ ነው። እንግዲህ በኋላ ላይ ዑመር ኢብኑል ኸጣብና አቡበክርን ስዲቅ ቁርአን ጠፍቶ እንዳይቀር በአንድ መጽሐፍ እንዲሰበሰብ ታሪካዊ ውሳኔ እንዲያስተላልፉ መግፍኤ የሆነው በአላህ ፍቃድ በአቡበክርን ስዲቅ ጽኑና ረቂቅ ስትራቴጂ እንዲሁም በኻሊድ ኢብኑል ወሊድ የማይሸነፍ መለኮታዊ ሰይፍ አማካኝነት መላዋን አረቢያን ናወጠው ታላቁ የሪዳ ማዕበል በአንድ ዓመት አጭር ጊዜ ውስጥ ሙሉ በሙሉ ተቋጨ። የእስልምናም ሰንደቅ ዓላማ ዳግም ከፍ ብሎ በክብር ተውለበለበ። የአረብ ባህረ ገብ መሬት በዙሪያዋ ከተቀጣጠለው አስፈሪ የክህደት እሳት ሙሉ በሙሉ ነፃ ወጣች። አስከፊና ደም አፋሳሽ ማዕበሎችን በጽናት የተሻገረው እስልምና አሁን በማይነቃነቅ ጽኑ መሠረት ላይ በክብር ቆመ። ነገር ግን የአላህ የተመዘዘው ሰይፍ ኻሊድ ኢብኑል ወሊድ ሰይፉን ወደ ሰገባው የሚመልስበት ጊዜ ገና ነበር። የኡማው ጥሪና የታሪክ ግዴታ ወደ ሌላ ታላቅ አዲስ አቅጣጫ ይጠራው ነበር። ከሰሜን አቅጣጫ መላውን ዓለም በብረት ጓንት የረገጠውና ታላቁን እስልምና ገና በለጋነቱ በጅማሬው ፈጭቶ ለማጥፋት የሚያደባው ያ ግዙፉ የዓለማችን ልዕለ ኃያል የሳሳኒያን የፐርሺያን ኢምፓየር በመዲና ላይ በቁጣና በትዕቢት ይዝት ነበር። አደጋውን ቀድመው የተገነዘቡት ኸሊፋው አቡበክርን ስዲቅ ረዲየላሁ ዐንሁ ለአንበሳው አዛዥ ለኻሊድ አዲስ ታሪካዊና የዓለምን ታሪክ አቅጣጫ ሙሉ በሙሉ የሚቀይር መመሪያ አስተላለፉ። ወደ ፋርስ ምድር ገስግስ። የተመዘዘው ሰይፍ ታሪክን በሷሌህ መሰናዷችን ቀጣዩ ክፍል የፋርስን ዘመቻ፣ የሁለት ታላላቅ ኃያላን ፍልሚያንና ወደር የሌለውን ወታደራዊ ስልት በሰፊው ይዘንላችሁ እንቀርባለን። የአላህ ሰይፍ የፋርስን ግዙፍ የብረት ጋሻ ሰንጥቆ ይዘልቅ ይሆን? ይህ ታሪካዊ ዶክመንተሪ በዋናነት ከኢብኑ ከሲር አልቢዳያ ወኒሃያ፣ ከኢማም አጠበሪ ታሪክ አልሩሱሊ ወልሙሉክ፣ ከኢማም አልዋቂዲ ኪታቡል መጋዚ እና ከኢብኑል አሲር አልካሚል ፊ ታሪክ የታሪክ መጽሐፎች አጠናቅሬ አቅርቤላችኋለሁ። በሚቀጥለው ክፍል በአዲስ ዶክመንተሪ እንገናኝ። እስከዚያው ቸር ቆዩልኝ።